ሰላም ተማሪዎች እንደምናላችሁ ጽረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸር በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.5 ሜንደል ኢንሄሪታንስ ከሚለው ፓርት 2 ቀጥለን ስለ ከሞኖ ሃይብሪድ ክሮስ ጀምሮ ያለውን ማለት ነው እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን ኦኬ አክቲቪቲዎቹን በዚህ መልኩ ከሰራን በኋላ ሌትስ ሲ 4.5.2 ሞኖ ሃይብሪድ ክሮስ ነጠላን ደግሞ ስለ ነጠላ ድቅል የአረባብ መንገድ እንመልከት። ኦኬ በዚህ ወይ እንዴት ነው ልናጠና የምንችለው የተለያዩ ባህሪያትን አወራረስ የሚለው ነገር እንመልከት። So a monohybrid cross is a cross between two parents to study the inheritance of a single character from each parent. So monohybrid cross የምንለው በጀነቲክስ ምን አይነት ነው? በጀነቲክስ ውስጥ አንድ ባህሪ ብቻ እንዴት እንደሚወረስ የምንመለከትበት የጥናት አይነት ነው። ኦኬ ከሁለት ወላጆች እንዴት ነው አንድ ባህሪ ከእያንዳንዱ የሚወረሰው የሚለውን ነገር እንመለከታለን በዚህ ሙከራ የኤክስፐሪመንት ጥናት ውስጥ ማለት ነው። ቀደም ብለን እንዳየነው Gregor Mendel performed 7 types of monohybrid crosses, each involving contrasting traits for different characteristics. 7 አይነት ምን አከናውኗል? የሞኖሃይብሪድ ክሮስ ሙከራ አድርጓል ማለት ነው። የተለያዩ መነጻጸር የሚችሉ ኮንትራስቲንግ የሆኑ ባህሪያትን በመውሰድ Mendel first conducted a self cross. በመጀመሪያ ያደረገው ሙከራ ምን ማድረግ ነበር? አንዱን ተክል ወስዶ ረጅሙ ሊሆን ይችላል ወይ አጭሩ ሊሆን ይችላል ወይ ደግሞ አበባው ከለር ቫዮሌት ከለር ያሉትን ሊሆን ይችላል ወይናማ ከለር ያላቸውና የአተር ተክል በመውሰድ ያው አንድ ተክል ሰልፍ ፖሊኔት እንዲያደርግ ወይም ደግሞ በሰልፍ ክሮስ እዛው አንድ ተክል ላይ የሚገኙ አበቦች እርክብና ተፈጥሮ ፖሊኔሽን ተፈጥሮ ዘር እንዲሰጡ በማድረግ የፒውር ፕላንትስ ወይም ደግሞ ፒውር ብሪዶችን ማግኘት ነው ማለት ነው የመጀመሪያ ስራ የነበረው። so that he could verify the purity of plants in which a tall plant produces only tall offspring in successive crosses and a dwarf plant produces only dwarf plants. ስለዚህ አሁን ለምሳሌ ረዣዥም የሆኑ ተክሎችን ወስዶ እዛው ረዣዥም የሆነው ተክል ላይ ሰልፍ ፖሊኔት ቢያደርግ እርክበብናኙ እዛው አበባ ላይ ባሉ አበባዎች መካከል ቢፈጠርና ኦፍስፕሪንግስ ቢገኙ የሚገኘው አዲስ ኦፍስፕሪንግ is always tall አይደለ? እንዲሁም ደግሞ አጭር ተክል ወስደን ብናራባ እዛው አንድ ተክል ከሌላ ፓረንት ተክል ጋር ሳይሆን እዛው ተክሉ ላይ ባሉ ያሉትን አበባ ክፍሎች ተጠቅመን ብናራባ ፖሊኔሽን እንዲካሄድ ብናደርግ ምን ይሆናል? ድዋርፍ ፕላንትስ ነው አይደል? አጫጭር ተክሎች ነው የሚሆኑት the offsprings. so የመጀመሪያ ያደረገው ሙከራና ጥናት እንደሱ ማድረግ ነበረ ፒውር ብሪዶችን እንዲያገኝ ማለት ነው። ንጹህ የሆነ የዛን ባህሪ የሚያሳዩትን ነጥሮ ለማውጣት ሲል ማለት ነው። ከዛ ምን አደረገ? he did the same self cross for all the traits. ታዲያ self cross ያካሄደው ለሁሉም ለሰባቱም የባህሪ አይነቶች ነው። ኦኬ እያንዳንዱ ባህሪ ደግሞ ሁለት መልክ አለው አይደለ? ሁለት አለልስ አሏቸው አይደለ? or ደግሞ የአንድ ባህሪ ሁለት አይነት መልኮች so እነዚህን 14ቱንም አይነት ሰልፍ ክሮስ አገኘ ማለት ነው። ኦኬ ራውንድ የሆነ የአተር ዘር ያለውን ራውንድ ዘር ካለው ከራሱ ተክል ጋር ሰልፍ ፖሊኔት እንዲያደርግ ከለሩ የሎ የሆነውንም እንደዚሁ ኢንፍሌትድ የሆነውም እንደዚሁ ሪንክልድ የሆኑትንም ግሪን የሆኑትን እንዲያደርጋ የሁሉንም የ14ቱንም ትሬትስ ተመሳሳይ ሰልፍ ክሮስ አራባ ማለት ነው። Okay, then he found that 7 pea plants characteristics were consistent in generation after generation of self-fertilization and they were considered as pure lines or true lines ማለት ነው። ከዛ ሰባቱንም በተደጋጋሚ ካራባ በኋላ በዚህ መልኩ እያጣመረ ምን አገኘ? ፒውር ላይንስ አገኘ ማለት ነው። ኦኬ በተደጋጋሚ አሁን ከዚህ የሚገኘው ኦፍስፕሪንግ የሚያገኘውን ራውንድ ከሆነ ያንን ራውንድ ድጋሚ ሰልፍ ፖሊኔት እያደረገ ሰልፍ ክሮስ እያካሄደበት እንዲያደርጉ እያካሄደ እያራባ የሚያገኛቸው እንዳለ ኦፍስፕሪንግስ ምን አይነት ሆኖ ማለት ነው? ፒውር ላይንስ መጡ ማለት ነው። ኦኬ then ምን አደረገ? he began his experiments using pure red lines for contrasting characters. አሁን ከሰልፍ ክሮስ ባለፈ ምን ማድረግ ጀመረ? ክሮስ ፖሊኔት ማድረግ ጀመረ። ኦኬ he cross pollinated
ኤክስፐሪመንቱን ሙከራውን ከፍ ወዳለ ደረጃ አደረሰው ማለት ነው። ኦኬ ምን አደረገው? አንዱን ተክል አንዱን ሁለት ፒውር ላይኖችን አጣመረ ማለት ነው። ፎር ኮንትራስቲንግ ካራክተርስ ምንድነው ያደረገው? ረዥሙን ከአጭሩ ከለሩ ወይናማ የሆነውን ፐርፕል የሆነውን ነጭ አበባ ካለው ጋር ሁለት ተክሎችን አንድ ላይ ማዳቀል ጀመረ ማለት ነው። ኦኬ ያጣመረ ማዳቀል ጀመረ and the resulting offsprings were called the first generation or F1 generation ሌላኛው ስሙ first filial generation አላቸው። ኦኬ ከዛ ከነዚህ ከፒውር ላይን አሁን ይሄንን ቶል ፕላንት ይሄን ረዥሙን ተክል ያገኘው ጌቶችን እያራባ ነው በሰልፍ ክሮስ ረዥም ተክሎችን እያራባ በሰልፍ ክሮስ ነው ከአንድ ተክል ተገኝቶ የነበረው ይሄ ተክል። ይሄኛውም ደግሞ አጫጭሮቹን ራሳቸው በራሳቸው ግለር ከበብና እንዲያካሄዱ በማድረግ ነው አራብቶ ያገኘው። ሶ እነዚህ ሁለት የተለያዩ ኦፖዚት የሆነ የአንድ ትሬት ሁለት መልኮች ናቸው አይደለ? ቁመት ነው አይደል? እዚህ ጋር ባህሪው ካራክተሪስቲክሱ ቶልነስ ላይ ያለ ነው። እዚህ አጭርና ደግሞ ረዥምና አጭር የአንድ ካራክተር ሁለት ገጽታዎች ናቸው። የአንድ ትሬት ሁለት ገጽታዎች ናቸው ራይት። ሶ ቶልና ሾርትን ሲያዳቅል ሲያጣምር ምን እንላለን? ክሮስ ፖሊኔሽን እንለዋለን። ምክንያቱም ሁለት ተክሎች አሉ ማለት ነው። እዚህ ላይ ተሻግሮ ስለሆነ የአንደኛው ተክል አበባ የወንዴ እርክበብናኝ የወንድ ዱቄት ወደ ሴቷ ሄዶ ዘር የሚፈጠረው በሁለት ፓረንትስ መካከል ስለሆነ ማለት ነው። እንደን ይሄን ያደረገው ደግሞ ኮንትራስት በሚያደርጉ ካራክተሪስቲክሶች መካከል ነው። ባህሪያቸው የአንደኛው ተቃራኒ አንደኛው የሌላኛው ኦፖዚት የሆነ ካራክተሮችን ነው ማለት ነው። ሶ እነሱን ደግሞ አዳቅሎ ያገኛቸውን ኦፍስፕሪንግስ የመጀመሪያ ዘሮች ምን ይላቸዋል? F1 ጀነሬሽን አላቸው ማለት ነው። ሶ we call this first filial generation። ታዲያ በዚህ ጀነሬሽን of the first filial generation እነዚህን ሁለት ፒውር ላይንስ ተጣምረውና ተዳቅለው የሚገኙት ኦፍስፕሪንግስ ምን አይነት ትሬትን ብቻ ያሳዩ? In this generation one of the traits was always seen in the offspring but not the other one። ኦኬ እዚህ ጋር ረጅምና አጭር ተክል አዳቅለን የምናገኘው እንዳለ አንዱን አይነት ብቻ ከሆነ ምንድነው ማለት ነው? one is dominant and the other is recessive ማለት አይደለ? so why ብለን የሚለን ጥያቄ እንደዚህ ለመመለስ እንችላለን። so this happens because of dominance አይደለ? ይሄ ምክንያቱ ምንድነው? አንደኛው አለል of a trait አይሎ ስለሚታይ ነው፣ የበላይነት ስለሚያሳይ ነው ሌላኛው ላይ። so each trait is controlled by አለል አይደለ? እያንዳንዱ ባህሪያት በአለል ነው። ከእናት አንድ አለል ከአባት አንድ አለል ሆኖ ነው የምናገኘው አይደለ? የጂን አወቃቀር ላይ ስናይ አንድ ጂን ላይ አንድን ባህሪ የሚቆጣጠር ጂን አለ on our DNA። እዛ ጂን ላይ የምናገኘው ግን እንደ አለል ፎርም ነው። ከእናትና ከአባት የምንወስዳቸው የአንድ ባህሪ ሁለት አይነት ፎርሞችን ነው የምናገኘው right? so it could be tall or short። so at the F1 generation ለምሳሌ አንድ ረዥም ተክልና አጭር የአተር ተክልን ብናዳቅል የምናገኛቸው ዘሮች at the first generation ሁሉም ምን አይነት ናቸው? all of them tall ናቸው። ለምን? ቶልነስ ዶሚናንት የሆነው አለል ስለሆነ ነው። ኦኬ አይሎ የሚወጣው ረዥም ርዝመትን የሚገልጸው የዘር ውቅር ስለሆነ ነው ማለት ነው። ከምን ይልቅ ከሪሰሲቭ ከሆነው ከሾርትነስ ይልቅ። so this is because የመጀመሪያ first generation ላይ አይሎ የምናገኘው ነው ዶሚናንት የምንለው። so ሁሉም for the first generation ቶል እና ሾርት ፕላንትን አዳቅለን የምናገኛቸው ሁለት ፒውር ላይን የሆኑ ቶል እና ሾርትን ተክሎች አዳቅለን is all of them are told። so ምን ማለት ነው? ከዚህ ምን እንረዳለን? ቶልነስ ዶሚናንት የሆነው አለል እንደሆነ ከዚህ መገንዘብ እንችላለን ማለት ነው። ከዛ መንድል ምን አደረገ? እነዚህን በኤፍ1 ጀነሬሽን ያገኛቸውን ኦፍስፕሪንግስ the F1 generations were then self-pollinated, which gave rise to the F2 generation, also called the second filial generation። so እዚህ ጋር ፓረንትስ አሉ አይደለ? ፓረንትስ የሆኑ ፕላንትስ አሉ። ይሄንም በሰልፍ ፖሊኔሽን ይሄን በሰልፍ ፖሊኔሽን ፒውር ላይን የመጡ ረዥም ተክልና አጭር ተክል አለን። እነዚህን ሁለቱን በክሮስ ፖሊኔሽን ስናዳቅላቸው የመጀመሪያው ጀነሬሽን ሁሉም ምን መጡ? all of them ቶል መጡ፣ ረዣዥም ተክሎች መጡ። so these are the first generations በመጀመሪያ ትውልድ የምናገኛቸው offsprings ናቸው። እነዚህም በመጀመሪያ ትውልድ ያገኘናቸውን offsprings then ምን አደረገ? ሰልፍ ፖሊኔት ተደረገ። ኦኬ ሁለት ተክሎችን ሳይሆን እዛው ያው ተክል ላይ በሚገኙ የአበባ ክፍሎች ግለር ክበብናኝ እንዲካሄድ በማድረግ
ሰከንድ ጀነሬሽን ሁለተኛ ኦፍስፕሪንጎች ተገኙ ማለት ነው። ኦኬ ሁለተኛ ትውልድ ተገኘ። እነዛ ትውልድን ምን አላቸው? ሰከንድ ፊሊያል ጀነሬሽን ወይም ደግሞ F2 ጀነሬሽን አላቸው። በዚህ ጊዜ ታዲያ ምንድነው ያገኘው ግኝት? in this generation both traits were observed at the first generation አንዱ ብቻ ነው አይሎ የታየው አላለም። ሁለተኛ ግን ድጋሚ እነዛ የተገኙትን ኦፍስፕሪንጎች ራሳቸው በራሳቸው ሰልፍ ፖሊኔት እንዲያደርጉ ክበብና እንዲያካሂዱ አድርገን ስናራባቸው ምን ታየ? ሁለቱም ትሬትስ ኦኬ ሁለቱም አላልስን የያዙት ባህሪያት ተገለጹ ማለት ነው። ረጅምም አጭርም የሆኑ offsprings ተገኙ። and then Mendel counted the number of second generation progeny with dominant or recessive traits and found a 3-to-1 ratio of dominant to recessive traits። ከዛ ምን አደረገ? ቆጠረ። ያገኛቸውን የዘሮች አይነት ቆጠረ። የትኞቹ ዶሚናንት ትሬት እንዳሳዩ የትኞቹ ሪሰሲቭ ትሬት እንዳሳዩ ማለት ነው። ኦኬ ሶ እዚህ ጋር ፓረንት ጀነሬሽን ነበረ። እነዚህን ፓረንት ጀነሬሽን ስናዳቀል the first generation እናገኛለን። first generation ሙሉ በሙሉ ለምሳሌ ሌትስ ሴይ አሁን እያጠናን ያለ ነው የአበባ ቀለሙን ላይ አተኩረን ከሆነ ፐርፕል ከለር እና ነጭ ከለር ያላቸውን ፒውር ብሪድስ አንድ ላይ ስናዳቀል ስናራባ ሁሉም ምን ሆኖ ተገኙ? ፐርፕል ከለር ያላቸው ተክል ፐርፕል አበባ ያላቸው ተክሎች ተገኙ። እነዚህን ፈርስት ጀነሬሽን ላይ ያገኘናቸውን ደግሞ ተክሎች ራሳቸውን ሰልፍ ፖሊኔት እንዲያደርጉ ስናደርግ ምን ተገኘ? ሁለተኛው ሰከንድ ጀነሬሽን። ሶ ሰከንድ ጀነሬሽኑን መንድል ሲቆጥር ያገኘውን ዘር ሲቆጥር ምን አይነት ሬሾ አገኘ? ከአራቱ ሶስቱ ፐርፕል ከለር አበባ የያዙ ተክሎች ሆነው አንዱ ደግሞ ነጭ ሆነ ማለት ነው። ነጭ is recessive አይደለ? ምክንያቱም at the first generation ፐርፕል ስለሆነ አይሎ የታየው ፐርፕል is dominant and white colored ደግሞ ፍላወር የያዙ ተክሎች ደግሞ they are recessive። ስለዚህ at the first generation ሳይገለጥ የነበረው ተደብቆ የነበረው የነጭ recessive አለል at the second generation ተገለጠ ማለት ነው። so this means ምን ማለት ነው? when the first generation self crossed he observed that 3 of the offspring out of 4 were phenotypically the same whereas one was different። ስለዚህ በውጭ ገጽታቸው ስንመለከት ሶስቱ ተመሳሳይ ሆኖ አንዱ ደግሞ የተለየ ሆነ ማለት ነው። ስለዚህ ተደብቆ ተጎልባች ሆኖ በጎልባች ወይም በዶሚናንት አለል ሳይታይ ሳይገለጽ የነበረው at the first generation እነዚህ ፈርስት ጀነሬሽን ላይ ያገኘናቸውን ኦፍስፕሪንግስ ወይም ዘሮችን ስናዳቅል ግን ራሱን አሳየ ማለት ነው። ሶስት ተመሳሳይ ፊኖታይፖች አንድ ልዩ ደግሞ ፊኖታይፕ ተገኘ ማለት ነው። ሶስት ፐርፕል ከለር አንድ ደግሞ ምን ሪሰሲቭ የሆነ ዋይት ከለር ተገኘ። so this is phenotypically። ነገር ግን ጂኖቲፒካሊ ከበስተጀርባ የጂን አወቃቀራቸውን ግን ስናይ እንዴት ነው የሚሆነው? 1-to-1 ሬሽዮ ነው የሚሆነው። አንዱ ሁለቱም አለልስ ዶሚናንት የሆነውን ነው የያዙት። ኦኬ እዚህ ጋር አሁን ለምሳሌ this B ካፒታል B ሪፕሬዘንት የምታደርገው ፐርፕል ከለር ነው። ስሞል b ደግሞ ሪሰሲቭ ከለሩን ነው which is white። so እዚህ ጋር ጂኖቲፒካሊ ስናይ እዚህ ጋር የመጣው አለል እዚህ ጋር የምናገኘው ለምሳሌ አራት አበቦች አገኘን፣ አራት ተክል አገኘን እንበል። የመጀመሪያው ተክል የመጣው ከሁለት ዶሚናንት አለሎች ነው ወይም ደግሞ ሁለቱም ፓረንትስ የሚያይለውን ነው ሪፕሬዘንት የሚያደርግ ትሬት ያላቸው የሚያይል ባህሪውን which is purple ናቸው። ሁለቱም purple ነው የዚህኛው ተክል። ሁለተኛው ጋር ስንመጣ ደግሞ አንደኛው purple ነው ሌላኛው white ነው። ግን since the dominant one dominant ስለሚያደርገው ወይም ደግሞ አይሎ የበላይ ሆኖ ስለሚታይ still ይሄንን ተክል የምናየው purple color ይዞ ነው። አገን ድጋሚ purple color የያዘ ነው የምናገኘው። ነገር ግን ጂኖቲፒካሊ ስናይ አንደኛው አለል ዶሚናንቱን ነው የያዘው፣ ሌላኛው ደግሞ ሪሰሲቭን ነው የያዘው። so again ግን ዶሚናንቱ ስለሚያይል ሁለት ፐርፕሎች እናገኛለን። የመጨረሻዋ which is white ሆና ፊኖቲፒካሊ የምናያት ደግሞ ተክል ወይም white flower ይዞ የምናገኘው ተክል it's because ከሁለቱም ወላጅ የወረሰው አለል which is the two different forms of a gene ማለት ነው ነጭ ከለር የያዙ ተክሎችን ነው ማለት ነው። ስለዛ ሁለቱም ሪሰሲቭ ስለሆኑ ምን ሆኖ ተገለጠ ማለት ነው? ነጭ ከለሩ ወጣ ማለት ነው እዚህ ጋር። so phenotypically 3 purple and ነጭ አበባ እናገኛለን ፈርስት ጀነሬሽን ሰልፍ ክሮስ እናደርግ። ጂኖቲፒካሊ ግን ካየን
1:1 ሬሾ ነው የምናገኘው which means አንድ homozygous dominant ሁለት heterozygous dominant and አንድ homozygous recessive ነው የምናገኘው ማለት ነው። so we call this homozygous dominant ምክንያቱም ሁለቱም ተመሳሳይ የሆኑ አለልስ ስለሆኑ ነው። ኦኬ ካፒታል ቢ which means both of them purple ናቸው። እዚህ ጋር ደግሞ አንዱ ካፒታል ቢ አንደኛው ደግሞ ስሞል ቢ ነው። ነገር ግን አንድ ላይ ሲሆኑ ዶሚኔት ስለሚያደርገው ፐርፕል ነው የሚሆነው። so this is heterozygous dominant again another heterozygous dominant። እዚህ ጋር ደግሞ ሁለቱም ሪሰሲቭ የሆኑ አለልስ ተመሳሳይ ሪሰሲቭ አለልስ ነው ያሉ so homozygous recessive እናገኛለን ማለት ነው። so Gregor Mendel ምን አላቸው? he called the characters that appear in the F1 generation dominant traits። በመጀመሪያ ጀነሬሽን ላይ ያገኛቸውን ዘሮች ምን ብሎ ጠራቸው? ዶሚናንት ናቸው። and those that appear for the first time in the F2 generation recessive trait አላቸው ማለት ነው። ሁለተኛ ደግሞ ትውልዶችን እንደዚህ ከፈርስት ጀነሬሽን የተገኙትን ተክሎች አንዱን ተክል ግለር ክበብናኛ ካሄዱ ደግሞ ያገኛቸውን ተክሎች F2 ጀነሬሽን አላቸው። እዛ ላይ ግን ራሳቸውን የገለጸውን ትሬት የገለጸውን የባህሪ አይነት recessive trait አለው ማለት ነው። so that's why we call አንዱን allel dominant ሌላኛውን ደግሞ recessive የምንለው። and then he used capital letters to denote the dominant allele of a gene and small letters for recessive alleles of a gene። ምን ተጠቀመ ለማመላከት? ካፒታል ሌተሮችን ዶሚናንት አለልን ይወክላሉ፣ recessive አለሎችን ደግሞ small letters ይወክላሉ ብሎ እንደ ምልክት ተጠቀማቸው ማለት ነው። ታዲያ የሱን ክሮስ የሱን ደግሞ የተጠቀመውን በቀላሉ ለማሳየት ምን ተጠቀመ? ምን ሰንጠረዥ ተጠቀመ? ፓኔት ስኩዌርን ተጠቀመ ማለት ነው which is this። ስለዚህ እዚህ ጋር እንደምታዩት ፒንክ ፍላወር አለ አይደለ? ቀይ ፍላወር አለ። so በመጀመሪያ ጀነሬሽን ጎልቶ የሚታየው ባህሪ አለል አለል የአንድ ጂን ሁለት ገጽታዎች ናቸው ብለን ማሰብ እንችላለን፣ ወይም ደግሞ ተለዋዋጭ ቅጾች ናቸው ብለን ማሰብ እንችላለን። so የአንድ ጂን ሁለት የተለያዩ ባህሪያትን ስለሆነ የምናየው እዚህ ጋር ፒንክን at the first generation ሁሉም ፒንክ ሆኖ የምናይ ከሆነ the pink color is dominate ያደርጋል ማለት ነው። ዶሚናንት ነው፣ አይሎ ጎልብቶ ይታያል ነው። and the recessive which is the red flower እዚህ ጋር ተቀባይ ነው። so በምንድነው የምንወክላቸው ስንጠቀም በቀላሉ ለማስረዳት ካፒታል ሌተሩ which is capital letter R ዶሚናንቱን ይወክለዋል፣ በሱ ምልክት ማድረግ እንችላለን። ስሞል ሌተሩ ደግሞ R ደግሞ ሪሰሲቭን ይወክለዋል ማለት ነው። so እነዚህን ደግሞ በቀላሉ ለማሳየት ክሮሱን እንዴት እንዳጣመረና እንዳዳቀላቸው የድቅሩን ውጤት በቀላሉ ለማግኘት ምን ስኩዌር ተጠቀመ? ፓኔት ስኩዌር የምንለውን ሰንጠረዥ ሰራ አስቀመጠ ማለት ነው። and a Punnett square is a chart used to determine the expected ratios of the possible genotypes and phenotypes in the offspring of the two parents ማለት ነው which is their probabilities። ስለዚህ ፓኔት ስኩዌር የምንለው ሰንጠረዥ ምንድነው? አራት ማዕዘን ሰንጠረዥ ሆኖ ምንን ለማሳየት የምንጠቀምበት ነው? ከሁለት ወላጆች ልጆች ወይም እጽዋት ከሆነ ዘሮቹ ሊወርሷቸው የሚችሉትን የጂኖታይፕ እና የፊኖታይፕ እድሎች የምናሳይበት ነው ማለት ነው። This is because it's drawn to predict all the possible outcomes of all the possible random fertilization events and their expected frequencies ማለት ነው። ስለዚህ በፓኔት ስኩዌር ላይ የምናየው ምንድነው? ሊገኙ የሚችሉትን የአለል ጥምረት ስለሚያሳየን ነው ማለት ነው። በየትኛውም መልኩ ቢጣመሩ ሊገኝ የሚችለው ዘር ምን አይነት ጂኖታይፕ ምን አይነት የዘር ውቅረት ሊኖረው እንደሚችል እንዲሁም ደግሞ ምን አይነት የፊኖታይፕ የፊት ገጽታ ሊኖረው እንደሚችል በቀላሉ ለማሳየት የምንጠቀምበት ነው ማለት ነው። so ከፓኔት ስኩዌርን በመጠቀም ከሁለት ወላጆች ሊገኙ የሚችሏቸውን ተወላጆች ማየት እንችላለን። እንዲሁም ደግሞ በተጨማሪ እነዛ ተወላጆችም ያላቸው ብዛት ድግግሞሽ ምን አይነት እንደሆነ ልናይ እንችላለን ማለት ነው ፓኔት ስኩዌርን በመጠቀም። alright so አሁን inquiry for activity 4.14 እንስራ። it's practicing monohybrid crosses ነው። እስካሁን የተማርነው ስለ monohybrid cross እንድንለማመድ የሚያግዘን ነው። so show F1 F2 homozygous heterozygous dominant and recessive genotype and phenotype using the Punnett square
4 pea plants with ይለናል። ሶ እስካሁን ያየናቸውን ነገሮች this homozygous heterozygous dominant recessive እያልን የጠራናቸውን ነገሮች በደንብ ለይተን እንድናቅ የፒ ፕላንት የተወሰነ ባህሪያቸውን ወስደን ወይም የአተር ተክልን ወስደን በፓኔት ስኩዌር በመጠቀም ለማሳየት እንሞክር ማለት ነው። ሶ ለማስታወስ ያህል homozygous አለል ምንድነው ብለናል? ሆሞ ተመሳሳይ አይደለም when both alleles for a trait are the same ማለት ነው። ወይ ሁለቱም አር ዶሚናንት አለል ሲሆኑ ወይም ደግሞ ሪሰሲቭ አለል ሲሆኑ ተመሳሳይ ሌተርስ ከሆኑ ሆሞዛይገስ ናቸው። and heterozygous ከሆኑ ደግሞ አሁንም ምን ማለታችን ነው? ሄትሮ ዲፍረንት ነው አይደለ? ሶ አለሎቹ አንደኛው ዶሚናንት አንደኛው ሪሰሲቭ ሲሆን ነው ማለት ነው። ኦኬ ሶ ካፒታል ኤንድ ስሞል ሌተር አንድ ላይ ሲመጡልን ነው። and dominant ምንለው if the trait that appears in the first generation ነው። ልክ ከፒውር ብሪድ በኋላ ስናዳቅል ሁለት ፒውር ላይን የሆኑ ተክሎችን ወይም ኦርጋኒዝሞችን በመጀመሪያ ላይ ራሱን የሚገልጠው F1 ላይ is the dominant የበላይነት ያለው ጎልባቹ ማለት ነው። ሌላኛው ደግሞ recessive ነው when the trait is hidden in the F1 but reappears in the F2 generation ማለት ነው። መጀመሪያ ላይ በኤፍ1 ጀነሬሽን አይገለጥም፣ ግን ያን ኤፍ1 ጀነሬሽን ሰልፍ ክሮስ ስናካሄድበት ራሱን የሚገልጠው ደግሞ ተቀባይ የሆነው ተጎልባቹ አለል ነው። ጂኖታይፕ ኢትስ ጄኔቲክ ሜካፕ ብለናል። የዲኤንኤ ላይ የምናገኘው የጂን ውቅርን ነው ጂኖታይፕ ኦፍ አን ኦርጋኒዝም የምንለው። ፊኖታይፕ ደግሞ በዚህ ጂኖታይፕ አማካኝነት ውጫዊ ገጽታው ማለት ነው። በውጫዊ ገጽታ የምናየው ባህሪን ነው። ኦኬ ኮፒ ያው በሲድስ ከሆነ የወሰደው ለምሳሌ ራውንድድ እና ሪንክልድ መሆኑን ልናይ እንችላለን። ሶ እነዚህን በማስታወስ ሌትስ ዱ ዘ ኔክስት አክቲቪቲ ማለት ነው። ሶ አንደኛው የምንወስደው ኤግዛምፕል ኢዝ የሲዱን ሼፕ ነው። ኦኬ የአተር ተክል ላይ የምናገኘውን የአተሩን ቅርጽ ነው የምናየው ባህሪ። ሶ ሞኖ ሃይብሪድ ላይ አንድ ባህሪ ነው እናጠናው ብለን የለ። ስለዚህ አንዱ ባህሪ ምንድን ነው የሚሆነው? የሲዱ ሼፕ ነው፣ ቅርጹ ነው የሚሆነው። ሶ የሲድ ሼፕን የሚቆጣጠር አንድ ጂን አለ። የዛ ጂን ሁለት ፎርሞች ሁለት ገጾች ወይም ተለዋዋጭ ገጹን ደግሞ ብናይ ምን ሊሆን ይችላል? ያ ሲድ ራውንድ ሊሆን ይችላል፣ ክብ ሊሆን ይችላል፣ ወይም ደግሞ ሪንክልድ ሆኖ ጨምደድ ብሎ የተሸበሸበ ሊሆን ይችላል። ሶ እነዚህን አለልስ በመጠቀም ሌትስ ዱ ዲስ ሞኖ ሃይብሪድ ክሮስ። ሶ ፓኔት ስኩዌር ከመስራታችን በፊት ምን እናድርግ? እንሰይም ወይም ደግሞ ሪፕሬዘንት እናርጋቸው አይደል? ዶሚናንት እና ሪሰሲቭ ትሬቱን። ሶ ቀደም ብለን መንድል የተጠቀማቸውን 7 ትሬቶች አየን። ከ7 ትሬቶቹ ደግሞ የትኞቹ ዶሚናንት እና ሪሰሲቭ እንደሆነ አይተናል አይደል? ሶ ዶሚናንት ሆኖ የሚወጣው ራውንድ ሲድ ነው። ኦኬ ሶ ራውንድ ሲድ ሆሞዛይገስ ዶሚናንቱ በምንድን ነው የሚገለጸው? ዲኖት ሲናደርግ ስናመላክት ምልክት ስንሰጠው በሌተርስ ካፒታል አር ነው የሚሆነው፣ ምክንያቱም ተመሳሳይ ሲሆኑ ማለት ነው። ሪንክልድ ደግሞ ሲድስ ፒውር ላይ ናቸውን ካየን ሁለቱም ሆሞዛይገስ ሪሰሲቭ ናቸው። እዚህ ጋር ስሞል ሌተር ስለሆነ ማለት ነው። ኮዝ ሪንክልድ በሁለተኛው ጀኔሬሽን ነው ራሱን የሚገልጸው። ሶ ኢትስ ሪሰሲቭ ተቀባይ የሆነው አለል ስለሆነ ማለት ነው። ሶ ሁለት ፒውር ላይኖች ኦኬ ፒውርሊ ራውንድ ሲድ ያላቸውን ተክልና ፒውርሊ ሪንክልድ ሲድ ያላቸውን ተክሎች በክሮስ ብሪድ ብናደርግ ወይም ደግሞ ብናዳቅላቸው የምናገኘው ተወላጅ ወይም የምናገኘው ዘር እንዲህ ነው የሚሆነው አይደለ? ሶ ዊ ሃቭ ጋት ዲስ አር the pure rounded ሲድ የያዙ ተክሎች ከፒውር ደግሞ ሪንክልድ ሲድ ከያዙ ተክሎች ጋር ስናዳቅል ክሮስ እናደርጋለን አይደለ? ሶ ይሄን አር በዚህ አር ሄትሮዛይገስ ዶሚናንት እናገኛለን። ሄትሮዛይገስ ዶሚናንት እናገኛለን። ሄትሮዛይገስ ዶሚናንት ሶ ዶሚናንት የሆነው ነው የሚገለጸው ብለናል አይደለ? the first generation so the dominant one round ነው። ስለዚህ የምናገኛቸው ዘሮች እንዳለ አራቱ ምንድናቸው የሚሆኑት? ራውንድ ሲድ ያላቸው ተክሎች ነው የምናገኘው። ራውንድ የአተር ዘር ያላቸውን። ሶ ጂኖቲፒካሊ ስናይ በያዙት ኤፍ1 ጀነሬሽን የምናገኛቸው ትውልድ ላይ የምናገኛቸውን ዘሮች ብናይ 100% ሄትሮዛይገስ ዶሚናንት ናቸው። which means ሁሉም ራውንድ ሲድ ነው የሚኖራቸው። ኦኬ ካየነው ሄትሮዛይገስ ዶሚናንት ምንድነው? አንዱ ዶሚናንት አለል ሌላኛው ሪሰሲቭ ይዛል። ግን ዶሚናንቱ ስለሚያይል ፊኖቲፒካሊ 100% አራቱንም የምናገኛቸውን ዘሮች ራውንድ ሲድ ያላቸው ነው የምናገኘው ማለት ነው። ከዚ ራውንድ ሲድ ዶሚናንት ትሬት ስለሆነ at the F1 ጀነሬሽን ነው ራሱ የሚገልጸው።
እዚህ ጋር ማስተዋል ያለብን ነገር ምንድነው? the wrinkled trait is hidden in the F1 because it is recessive. so recessive trait ስለሆነ ነው በመጀመሪያው ጀነሬሽን ውጤት ላይ ለምናገኛቸው ኦፍስፕሪንጎች ውስጥ ተገልጾ ፊኖቲፒካሊ ተገልጾ ማናየው ማለት ነው። ኦኬ ኢቨን ዶ ጂኖቲፒካሊ አዝ ሪሰሲቭ አለል ሄትሮዛይገስ ሆኖ ቢገኝም ግን ፊኖቲፒካሊ ሁሉም ዶሚናንት የሚያደርጋቸው which is round seed ስለሆነ የምናገኘው። ከዛ እንቀጥላለን። ያንን ያገኘነውን F1 ላይ ያገኘናቸውን ዘሮች ሰልፍ ክሮስ እንዲያደርጉ ራሳቸው በራሳቸው እርክበብናኝ ተከስቶ እንዲባዙ እንዲራቡ እናደርጋለን። ኦኬ ሶ F1 ጀነሬሽን ላይ ያገኘናቸው ኦፍስፕሪንግስ ሄትሮዛይገስ ዶሚናንት ናቸው አይደለ? ሶ this heterozygous dominant ከሌላ heterozygous dominant ጋር እዛው አንድ ተክል ላይ ከሚገኝ heterozygous dominant ከሆነ ጋር በሁለት ወላጆች መካከል ፖሊኔሽን ቢፈጠር የሚገኘው ውጤት ምንድን ነው? አር ከአር ጋር ሁለት ዶሚናንት አለል የያዘ ዶሚናንት ሆሞዛይገስ እናገኛለን። ሲገለጽም ምን ይሆናል? ራውንድ ሲድ ያለው ይሆናል። አሁን የኛውን አር ደግሞ ከዚህኛው አር ጋር ስናጣምር we get heterozygous dominant አይደለ? ግን ፊኖቲፒካሊ ምን ይሆናል? አር ዶሚኔት ስለሚያደርግ አሁንም ራውንድ ሲድ ነው የምናገኘው። እችኛዋን አር ስሞል አር which is the recessive አለልን ከዶሚናንት አለል ጋር ስናደርግ again we find heterozygous dominant again round የሆነ ሲድ ያለው ተክል የሚይዝ ተክል እናገኛለን። እዚህ ጋር መጨረሻ ላይ ደግሞ recessive አለልን ከሌላ recessive አለል ጋር ደግሞ ብናጣምር we find ሁለት small r's which are homozygous recessive። ይሄ ሁለቱም wrinkled seed አለል ስለሆነ የወረሰው እዚህ ይሄኛው ተክል then ምኑ ይገለጻል? wrinkled የሆነ ሲድ የያዘ ተክል ይሆናል ማለት ነው። ሶ ስንመለከት ሶስት ራውንድ ሲድድ የሆኑ ተክል ያለ ሲድ ያላቸው ተክል እናገኛለን። አንድ ደግሞ wrinkled ሲድ ያለው እናገኛለን ማለት ነው። ኦኬ ሶ at the end of F2 generation ማን ተገለጠ? recessive የሆነው አለል ተገለጠ which is wrinkled seed ያለው ተክል። ሶ ጠቅላላ አድርገን ስናየው ጂኖቲፒካሊ at the F2 generation የምናገኛቸው ተወላጆች ወይም ዘሮች አንድ ሆሞዛይገስ ዶሚናንት፣ አንድ ሄትሮዛይገስ ዶሚናንት እና አንድ ሆሞዛይገስ ሪሰሲቭ እናገኛለን ማለት ነው። ኦኬ we should remember ሁለት ካፒታል ሌተርስ ከሆኑ ሆሞዛይገስ ዶሚናንት ናቸው ምክንያቱም ከሁለቱም ዶሚናንት አለል ነው የያዘው ማለት ነው ያ ተክል። and ሁለት ደግሞ አንድ ሄትሮዛይገስ ዶሚናንት ያላቸው እናገኛለን። እነዚህ ሁለት ተክሎች ደግሞ አንድ ዶሚናንት አለል አንድ ደግሞ ሪሰሲቭ አለል ነው የያዙት ማለት ነው። አንድ መጨረሻ ደግሞ ራሱን ገልጦ የምናየው ስሞል አር ያለው ደግሞ ተመሳሳይ ነው አይደል? ሆሞዛይገስ ሪሰሲቭ አለል ነው ማለት ነው። ከሁለቱም ወላጅ ሊወርስ የሚችለው ተቀባይ የሆነውን ጂን ነው። ስለዚህ የሚገለጠውም ተቀባይ የሆነ ትሬት ነው፣ ጂን ሳይሆን ትሬት ነው which is wrinkled seed ማለት ነው በዚህ ኬዝ። ሶ ፊኖቲፒካሊ ግን ስናይ this heterozygous dominant even ስለሆነ ዶሚናንት ያለባቸው እንዳለ የሚያይል አለል ስላለ የሚያይለው ነው የሚገኘው which is the round seed። ስለዚህ ሶስቱንም ሁለቱ heterozygous dominant እና አንዱ homozygous dominantን ሶስቱ ራውንድ ሲድ ያለው ተክሎች እናገኛለን ያላቸው ተክሎች እናገኛለን። አንደኛው ደግሞ homozygous recessive ፉል የያዘው ደግሞ አንድ wrinkled የሆነ ሲድ እናገኛለን ማለት ነው። ሶ ጀነራላይዝ በዚህ ወይ ማድረግ እንችላለን። በተመሳሳይ መልኩ ደግሞ ሌትስ ሲ another trait ቀደም ያለው የሲዱን ቅርጽ ነበር። አሁን ደግሞ ከለሩን ደግሞ እናጥና ብንልና ፓኔት ስኩዌርን ብንሰራ regarding yellow seed versus pure green seed again ምን ይላችኋል የአክቲቪቲ ጥያቄ ያው pure yellow seed versus pure green seed ክሮስ በማድረግ present it to the class ይላችኋል። ሶ እንዴት ነው የምንሰራው ይሄን አክቲቪቲ? ሶ parental generation ምን እንደምናደርገው pure line እንሰራለን። ኦኬ ቢጫ ዘር ያላቸውን ሰልፍ ክሮስ እያደረግን ቢጫ ዘር ፒውር ብሪድ እንዲኖር እናደርጋለን። ግሪን ሲድም ያላቸውን እንደዚሁ so we get homozygous dominant and homozygous recessive then እነዚህን parental generations ክሮስ ስናደርግ ስናዳቅል purely yellow seed ያላቸውን የአተር ተክል እና purely green seed ያላቸውን ተክል ስናዳቅል we get all of them ዶሚናንቱን የያዘ which is yellow የሆነ yellow seed ያላቸው ተክሎች እናገኛለን። so የፈርስት ጀነሬሽን ፈርስት ፊሊያል ጀነሬሽን ላይ የምናገኛቸው ኦፍስፕሪንግስ ተወላጆች ወይም ዘሮቹ ምንድናቸው? ሄትሮዛይገስ ናቸው ጂኖቲፒካሊ። ኦኬ አንድ
ዶሚናንት አለልና አንድ ሪሰሲቭ አለል የያዘ ማለት ነው። ፊኖቲፒካሊ ግን ሁሉም ተመሳሳይ ናቸው። ኢቭን ዶ ኢን ዲ ጂኖታይፕ ሪሰሲቭ አለል ቢኖርም ግን ዶሚኔት የሚያደርገው ደግሞ ስላለ ኦል ዘ ትሬትስ የሚያሳዩት ዶሚናንት የሆነውን የሎ ከለር ሲድ ነው የምናገኘው አት ዘ ኤንድ ኦፍ ዘ ፈርስት ጀኔሬሽን ማለት ነው። ከዛ እነዚህን ፈርስት ጀኔሬሽን ያገኘናቸውን ዘር ሰልፍ ክሮስ ስናካሄድ ራሳቸው ርክበብናኝ እንዲያካሄዱ ብናደርግ ዊጌት አት ዘ ኤፍ2 ጀኔሬሽን ላይ የምናገኛለን ሆሞዛይገስ የሆኑ አንድ ጂኖቲፒካሊ ማለት ነው፣ ሄትሮዛይገስ የሆነ ሁለት ኤንድ ሆሞዛይገስ የሆነ ሪሰሲቭ እናገኛለን ማለት ነው። ኦኬ ሰልፈርት ላይ ስናደርጋቸው አት ዘ ፈርስት ጀኔሬሽን ያገኘናቸውን ዘሮች ኦኬ ፊኖቲፒካሊ ደግሞ ሄትሮዛይገስ ዋንስ አንድ ዶሚናንት የሆነ ሆሞዛይገስ አለ። እሱኛው ሆሞዛይገስ የሎ ይሆናል። ሁለቱ ደግሞ ሄትሮዛይገስ የሆኑ ዶሚናንቶች አገኝ የሎ ይሆናሉ። ነገር ግን ኤፍ1 ጀኔሬሽን ላይ ያልተገለጸው ሪሰሲቭ ትሬት እዚህ ጋር ሁለቱም ግሪን ሆኖ ስለሚመጣ ሪሰሲቭ አለል we find አንድ ግሪን ማለት ነው። so at the second generation ራሱን ይገልጣል ማለት ነው። ሪሰሲቭ አለል ፊኖቲፒካሊ one green seed የያዘ ተክል እናገኛለን። ኦኬ አክቲቪቲውን በዛ መልክ ከሰራ ሌትስ ጎ ባክ ቱ አወር ኖት። አሁን ደግሞ የተጻፈው ኖቶች ጋር ተመልሰን እንሂድ። ሶ ምን ይለናል? the following example shows the monohybrid cross for tall plants with homozygous dominant genotype, which is both of them capital letter TT, and dwarf short plants with homozygous recessive genotype using Punnett square. ቅድም ያለውን ስንደግም ለምሳሌ በሰልፍ ክሮስ የመጣ ረዥም ተክልን በሰልፍ ክሮስ የመጣውን ድዋርፍ ወይም ደግሞ አጭር ከሆነ ተክል ጋር ክሮስ ብናደርግ ኦኬ ሶ ሆሞዛይገስ ዶሚናንት የሚለው ሁለቱም አለል ዶሚናንት የሆኑትን ነው። and homozygous recessive ደግሞ የሚለው ሁለቱም አለል ሪሰሲቭ የሆኑትን ነው። ኦኬ ሶ የፓኔት ስኩዌር አሰራሩን በደንብ እንድናይ የመጀመሪያው ሮ እና የመጀመሪያው ኮለምን የሚያሳዩን the parental generation ነው። ኦኬ ወላጆች ያላቸውን አለል ኮምቢኔሽን ነው የሚያሳየን። then the second column and row show the gametes of the two plants። ሁለተኛው ደግሞ column and row ብናይ ደግሞ እያንዳንዱ ፓረንት ለልጁ ሊወርስ የሚችለው አንዱን አለል ነው። ስለዚህ ጋሜትስ የምንላቸው የመራቢያ ህዋሳቶች አይደለም። ስለዚህ እነዛ መራቢያ ህዋሳት ውስጥ ልናገኛቸው የምንችላቸውን የትሬት ታይፕስ which are the alleles ነው ማለት ነው ነጣጥለን ማየት የምንችለው በዚህኛው ሮ እና ኮለምን ውስጥ። and the box shows the first hybrid generation or F1 generation with genotype። እዛ የመጀመሪያ ደግሞ የምናየው ቦክስ እዚህ ውስጥ ምንን ያሳየናል? እነዚህ ፓረንታል ጀነሬሽን ተዳቅለው ሊገኙ የሚችሉት ተወላጆች ምን ሊሆኑ እንደሚችሉ ያመለክትልናል ማለት ነው። ጂኖቲፒካሊ እና ከየትኞቹ አለል ሊወቀሩ እንደሚችሉ ጄኔቲክ ውቅራቸውን የዘረመል አወቃቀራቸውን ያሳየናል ማለት ነው። ሶ ለምሳሌ መለስ ብለን ስለ ቶልነስ ትሬት ከሆነ እያየን ያለ ነው እና ስለዚህ ፒ ፕላንት የሆነ ያለ ነው ኤግዛምፕል ቢሆን so all offsprings are heterozygous dominant, so they possess dominant tall gene and the recessive short gene ማለት ነው። ስለዚህ ጂናቸው ላይ የምናገኛቸው የአንድ ጂን ሁለት ፎርሞች ዶሚናንት የሆነው ቶልን ጂን እና ሪሰሲቭ የሆነውን ሾርት ጂንን ነው ማለት ነው። ኦኬ so the phenotype of the F1 generation is tall ማለት ነው and the genotype is heterozygous dominant። ሁሉም ረዥም ተክሎች እናገኛለን። ነገር ግን ጂኖቲፒካሊ የዘራችን አወቃቀር ስናይ አንድ ዶሚናንት ጂን አለል and another recessive አለል ይዞ ነው የምናገኘው ማለት ነው ሁሉም ተክል። ሶ በፓኔት ስኩዌር ስንገልጸው the first hybrid generation የምናገኘውን this pure hybridoችን አዳቅለን is all tall የሆኑ plants ግን ጂኖቲፒካሊ heterozygous dominant የሆኑትን ነው ማለት ነው። ሶ በድጋሚ ቅድም ብለናል መንድል ሰልፍ ክሮስ አድርጓቸዋል የኤፍ1 ጀነር ኦፍ ስፕሪንጎችን አይደለ የተገኙትን ዘሮች of this first hybrid generation which are the heterozygous dominantoችን so again በፓኔት ስኩዌርን በመጠቀም ማሳየት እንችላለን። so the box shows the second filial generation or F2 generation with genotypes TT and heterozygous dominant ones and the recessive homozygous ones. Okay, so with genotypic ratio 1:1 and phenotypic ratio 3:1. ለዚህ እነዚህን በፈርስት ጀነሬሽን ያገኛቸውን ደግሞ ተክሎች
ሰልፍ ክሮስ እንዲያደርጉ ሲያደርግ ምን አገኘ ማለት ነው? አንድ ዶሚናንት የሆነ ሆሞዛይገስ ፊኖቲፒካሊ ምን ይሆናል? ቶል የሆነ ፕላንት። አንድ ሄትሮዛይገስ ዶሚናንት አጌን አናዘር ሄትሮዛይገስ ዶሚናንት፣ አንድ ላይ ሁለት ሄትሮዛይገስ ዶሚናንት ፊኖቲፒካሊ ሲንስ ዶሚናንት አለል በውስጣቸው ስላለ የበላይነቱን ያይላል፣ ይጎለብትና ቶል ይሆናሉ ፊኖቲፒካሊ። and at the F2 generation የሚገለጸው ምንድነው? the recessive one and recessive የሆነ ሾርት የሆነ ፕላንት ይገኛል ማለት ነው። so genotypically one dominant homozygous, two heterozygous dominant and one homozygous recessive ይገኛል ማለት ነው። and phenotypically ደግሞ ካየን ይሄ የሚገልጸው ሶስቱም ቶል እንደሆኑ ነው አይደለ? ዶሚናንቶቹ ስለሚያይሉ አንዱ ደግሞ ሾርት የሆነ ፕላንት እንደሚገኝ ነው። so this way ፓኔት ስኩዌርን በመጠቀም we can show ማለት ነው ፖሲብል የሆኑ ኦፍስፕሪንጎች እንዴት ሊሆኑ እንደሚችልና ምን አይነት ፌኖታይፕ and ጂኖታይፕ እንደሚኖራቸው። so this implies that Mendel observed that 3 out of 4 of the offspring possess at least one copy of the dominant tall gene, whereas 1/4 of the offspring possesses 2 copies of the short gene ማለት ነው። ሜንደል ምን ሊመለከት ይችላል ማለት ነው? ባደረገው ሙከራ ከአራቱ ካገኘው ዘር ሶስቱ ኦፍስፕሪንግ ምን ያላቸው አትሊስት አንድ የዶሚናንት ወይም ደግሞ ቶል የሆነው ጂን አላቸው፣ ኮፒ ኦፍ የቶል ጂን አላቸው። ዌራዝ ደግሞ አንዱ ደግሞ ከአራቱ 2 copies of the short gene አላቸው ማለት ነው። ኦኬ እዚህ ጋር እንደምታዩት ሁለቱም ሾርቷን የአለል የጂኑን አለል የወረሰው ተክል ነው ይሄኛው። እነዚህ ደግሞ ሌሎቹ ሶስቶቹ ቢያንስ አንዱ አለል ዶሚናንት አለል እንደሆነ ተረዳ ማለት ነው። so in other words the phenotype of the F2 generation is 3 tall and 1 short, and the genotype is 1:2 and 1 ratio. okay, 1 dominant homozygous, 2 dominant heterozygous and 1 dominant recessive መሆኑን ሊያመለክተው ይችላል ማለት ነው። አሁን በድጋሚ እዚህ ጋር the Punnett square ተጠቅመን በዚህ way describe ልናደርግ እንደምንችል ቀደም ብለን አይተናል። this way መግለጽ እንችላለን ማለት ነው። so አሁን እስካሁን ያራናቸውን ነገሮች በምስል ደግሞ በዚህ መልኩ ከፊገር 4.26 መረዳት እንችላለን። which is the monohybrid cross እንዳየነው parental generation በሰልፍ cross pure breed የሆነው ቶል ተክል pure breed ከሆነው dwarf ተክል ጋር cross breed ስናደርግ ስናጣምርና ስናዳቀላቸው በመጀመሪያው ላይ የምናገኘው F1 generation ላይ ሁሉም ምን ይሆናሉ? ቶል ይሆናሉ። ነገር ግን ጂኖቲፒካሊ ሄትሮዛይገስ ናቸው which means በውስጣቸው አንዳንድ ሪሰሲቭ ሆነ አለል ይዛሉ። so እነዛን ሪሰሲቭ አለል የያዙትን ሄትሮዛይገስ ዶሚናንት የሆኑትን ደግሞ ኦፍስፕሪንግስ ሰልፍ ክሮስ እንዲያደርጉ ስናደርግ ለርክበብናኝ እንዳካሄዱ በማድረግ ስናራባ we find the F2 generation። እዚህ ላይ ደግሞ ተደብቆ የነበረው ራሱን ሳይገልጽ የነበረው F1 generation F2 ላይ the dwarf ወይም the recessive allele ራሱን እንደሚገልጽ so genotypically and dominant homozygous ተክል የያዘ ተክል and ሁለት ደግሞ heterozygous dominant የያዙ ተክሎች እና አንድ dwarf የሆነ ተክል which means recessive በሁለቱም አለል በኩል ከሁለቱም ወላጅ recessive አለሉን የወረሰ ተክል እናገኛለን። phenotypically ግን በዶሚናንት ስለሚያይል even though እዚህ ጋር heterozygous dominant ቢሆኑም phenotypically ቶል የሆኑ ተክሎች እናገኛለን። እንደ አንድ ብቻ phenotypically dwarf የሆነ ተክል እናገኛለን የሚለውን ከዚህ ፊገር መረዳት እንችላለን ማለት ነው። so in this way Mendel followed the inheritance of all the 7 pairs of contrasting traits and found that the paired P traits were either dominant or recessive as shown below ማለት ነው። so ይሄንን አይነት መንገድ በመከተል መንድል ሰባቱንም ባህሪያት ለየብቻቸው በዚህ መልኩ አጠና ማለት ነው። ኦኬ ሞኖሃይብሪድ ክሮስ እየሰራ ለሰባቱም ባህሪያት አጠና ኮንትራስት የሚያደርጉትን ትሬት ኦኬ የሚነጻጸሩትን ባህሪያት and ፔር አደረጋቸው የትኞቹ ዶሚናንት የትኞቹ ሪሰሲቭ እንደሆኑ አስቀመጠ ማለት ነው። በዚህ በኩል ከጥናቱ በመረዳት so dominant ሆነው የተገኙት ትሬቶች at the first filial generation true hybridaቸው ተዳቅለው at the first filial generation ያገኛቸውና ዶሚኔት አድርገው አይለው የተገኙት የትሬቶቹ የሰባቱ ትሬቶች አለል ታይፕስ
እነዚህ ሆኖ ተገኙ። ፐርፕል፣ ቶል፣ የሎ፣ ራውንድ፣ ግሪን ደግሞ ፖድ ከለር ያለው የፍልቃቂው ከለር፣ ሼፑ ኢንፍሌትድ የሆነው ፉል የሆነ ሙልት ያለው and አግዣሉ የሆነ ፍላወር ደግሞ ያለው ተክሉ አበባው የተክሉ አናት ላይ የሚያበቅሉት እነዚህ ሁሉ ጊዜም አይለው ይገኛሉ ማለት ነው። the first generation የመጀመሪያ ትውልድ ላይ የመጀመሪያው ዘር ላይ ጎልታው የበላይ ሆነው የሚታዩ ትሬቶች እንደሆኑ አየ and others ደግሞ በዚህኛው ሮ ላይ የምናገኛቸው ደግሞ ትሬትስ ሪሰሲቭ እንደሆኑ ተረዳና በዚህ መልኩ አስቀመጠ ማለት ነው። so he identified that rounded የሆነ seed shape ያለው ተክል inflated የሆነው green color ያለው ደግሞ pod color እንዲሁም ደግሞ purple color ያለው flower and again axial flower position ያለውና ረጅም የሆነው የአተር ተክል ሁሉ ጊዜም አይሎ እንደሚገኝ በተቃራኒው ደግሞ wrinkled green constricted yellow white እና terminal flower ያላቸው and short የሆኑት የአተር ተክሎች recessive trait እንደሆኑ ተገነዘበ ማለት ነውና ለይቶ ለማስቀመጥ ይቻላል። then after conducting a monohybrid crosses for all 7 contrasting pairs of the pea plants ሰባቱንም ባህሪያት በሞኖሃይብሪድ ክሮስ ጥናት ካጠና በኋላ ምን አደረገ? he calculated the number of F2 generation and phenotypic generation of his experiment as shown in the table below ቀጣይ ስላይድ ላይ የምናገኘው ቴብል ማየት እንችላለን። ከዛ ልክ በዛ መልኩ ካልኩሌት አደረገ አሰላና ቁጥራቸውን at the F2 generation የሚገኘውን የኦፍስፕሪንግ ጂኖቲፒካሊም ፊኖቲፒካሊም ምን እንደሚመስል አስልቶ በሰንጠረዥ አስቀመጠ ማለት ነው። ሶ ከዚህ ቴብል እንደምንረዳው እያንዳንዱን ሰባቱንም ካራክተርስ በፈርስት ጀነሬሽን እና ሰከንድ ጀነሬሽን ላይ ያገኛቸውን ውጤቶች እንደዚህ ያስቀመጠ ማለት ነው። እንደምታዩት በጣም ብዙ ፕላንትስ እንደተጠቀመ ከቁጥራቸው መረዳት ትችላላችሁ። 705 224 651 6022 ኦል እነዚህ ኦፍስፕሪንግሶች ያገኘው በሰራው ሙከራ ነው። ያን ሙከራ ሲሰራ ደግሞ በጣም ብዙ የአተር ተክሎች ተጠቅሞ እንደሆነ ከዛም ደግሞ ያገኛቸውን ውጤቶች እንደዚህ በሬሽዮ መልክ አስቀምጧል ማለት ነው። again እዚህ ጋም የፖድ ሼፑን ፖድ ከለሩና ስቴም ሌንግዙም ሳይቀር ሞኖሃይብሪድ ክሮስ ሰርቶ ያገኛቸውን ውጤቶች በዚህ መልኩ አስቀምጧል ማለት ነው። ጂኖቲፒካሊም ፊኖቲፒካሊም ኦኬ so this table shows us the number of F2 generations and phenotypic ratios from Gregor Mendel experiments ማለት ነው። then after Mendel እነዚህን ሁላ ሙከራዎች ካደረገ ኤክስፐሪመንቶች ከሰራና በቴብል ካስቀመጠ በኋላ Mendel drew the following conclusions ማለት ነው። የሚከተሉትን ድምዳሜዎች ላይ ደርሶ እነዛን ድምዳሜዎች ሊያቀርብ ይችላል ማለት ነው። የመጀመሪያውን ወላጅ ተክል ካዳቀለ በኋላ ያገኛቸው offsprings ወይም ዘሮች that each parent in his F1 generation starts with 2 hereditary factors አይደለ? ምን ላይ ለመደመ እያንዳንዱ ወላጅ ከሁለት አለል እንደሚጀምር አረጋግጣ ማለት ነው። and one is dominant the other is recessive ማለት ነው። ኦኬ አንደኞቹ የበላይነት የሚያሳዩ ጎልባሾች ናቸው፣ ሌላኞቹ ደግሞ ተቀባይ ተጎልባች የሆኑ ትሬትስ እንደሆኑ አሳወቀ ተገነዘበ ማለት ነው በዚህ መልኩ። ስለዚህ F1 ጀነሬሽን ላይ አይለው የሚታዩት ዶሚናንት ፋክተሮቹ ናቸው ኦር ደግሞ ዶሚናንት አለሎቹ ናቸው and የማይታዩት ደግሞ ሪሰሲቭ ናቸው ብሎ ደመደመ። and when all the factors separate in the parent and only one factor from each parent is contributed to the offspring ስለዚህ ከነዚህ ሁለቱ ፋክተር ሲነጣጣሉና አንዱ ፋክተር ብቻ ነው ወደ ልጃቸው የሚያስተላልፉት አንደኛውን ትሬት አንደኛውን የአለል ባህሪ ብቻ ነው ወደ ልጃቸው የሚያስተላልፉት። ኦኬ አባትም ሁለት አለል አለው እናትም ሁለት አለል አላት። እነሱም ከእናት ከአባታቸው ያመጡት ናቸው። ስለዚህ ከእናትም አንዱ አለል ከአባትም አንዱ አለል ነው። አንዱ አይነት የአንድ ጂን አንደኛው ፎርም ብቻ ነው የሚተላለፈው ማለት ነው። ኦኬ ከዛም ሌላ ድምዳሜ የሰጠው ምንድነው? each offspring inherits one factor from each parent ኦኬ ያንዳንዱ የሚገኘው ተወላጅ ከወላጆች የሚገኘው ተወላጅ አንድ ፋክተሩን ብቻ ነው ከያንዳንዱ ቤተሰብ የሚወስደው። ኦኬ ይሄኛው offspring ብናይ ከእናት የቢን አለል ወረሰ፣ ከአባት የቢን አለል ወረሰ፣ ከእናት አገን ዶሚናንት የሆነችውን ቢ ወረሰ። ኦኬ
ለምሳሌ አይ ከለርን እያወራን ከነበረና የአይ ከለር ብራውን ከሆነ ከብሉ አንጻር ዶሚናንት ሆኖ የሚቀረው ስለዚህ የአባት ብራውን ዶሚናንት መውረሱና የእናት ብራውን መውረሱ ፋይናሊ ሲገለጽ ብራውን አይን ያለው ልጅ እንዲገኝ ያደረገ። ኦኬ ሌሎቹም እንደዛው ሌሎቹ ላይ ኢቨን ኢፍ አንደኛው አለል የተወረሰው ሪሰሲቭ ጂን ቢሆንም ብሉ አይ የሚወክለው ጂን ቢሆንም ግን ስቲል ዶሚናንት የሚያደርገው ብራውን እስካለ ድረስ if the dominant factor is still present it will express itself ማለት ነው ይገልጣል። ፊኖቲፒካሊ ጎልቶ የምናየው ብራውን ከለሩን ነው ማለት ነው። ብራውን ከለር ያለው ልጅ ነው ማለት ነው የሚገኘው ምንም እንኳን ሪሰሲቭ ፋክተሩ ፕሬዘንት ቢሆንም ማለት ነው። even if the recessive factor is also present dominant factor እስካለ ድረስ always the dominant factor ነው ጎልብቶ የሚታየው and ግን only recessive ፋክተሮቹ ፕሬዘንት ሆነው ኤክስፕረስድ ሊሆኑ የሚችለው በአዲስ ተወላጁ ላይ ሊገለጹ የሚችሉት ሁለቱም አለሎች በአንድ ላይ ፕሬዘንት ካደረጉ ነው። ኦኬ the recessive factor will be expressed if only recessive factors are present ምን ከሆነ ብቻና ብቻ ነው ሁለቱም ሪሰሲቭ ሁለቱንም ሪሰሲቭ ጂንስ ከወረሰ ነው ያለች ያለበለዛ ከሁለቱ አንዱ ዶሚናንት የሆነውን ጂን አለል ከወረሰ then የሚገለጸው ዶሚናንት የሆነው ትሬት ነው። ለምሳሌ በዚህ ኬስ ብራውን የሆነው አይ ከለር ነው ማለት ነው። እንደምታዩት እዚህ ጋር ሁለቱም ጋር ዶሚናንት ነው እዚህ ጋር አንድ ዶሚናንት አለ እዚህ ጋር አንድ ዶሚናንት አለ አይደለ ስለዚህ እዚህ ሶስቱም ልጆች ወይ ከእናት ወይ ከአባት ዶሚናንቷን ስለወረሱ ብቻ ብራውን ከለር የሆነው አይን ይዘው ሊወለዱ ይችላል ማለት ነው። ግን እዚህ ጋር ብቻ ከእናትም ከአባትም የተወረሰችው አለል the recessive trait ስለሆነ blue eye color ስለሆነ በዛ ምክንያት recessive ፋክተሩ ራሱ ሊገልጽ ይችላል ማለት ነው። ሶ ይሄንንም አስቀመጠ ማለት ነው ደመደመ። ኦኬ አሁን ደግሞ እስቲ ስለ ዳይሃይብሪድ ክሮስ እንመልከት 4.53 ዳይሃይብሪድ ክሮስ ቀደም ብለን ስለ ሞኖ ሃይብሪድ ክሮስ አይተናል አይደለ የነጠላ ድቅል የምንለው የማጥኛ መንገድ ነበረ ግሪገር መንደል የተጠቀመበት እንዴት የእናትና የአባት የዘረመል ወደ ልጆች ሊወረሱ የሚችልባቸውን መንገዶች ለማጥናት የተጠቀመበት ክሮስ ነበረ። አሁን ደግሞ let's see the dihybrid cross. Okay so a dihybrid cross is a cross between two traits of individuals at a time. ይሄኛው ደግሞ ለየት የሚያደርገው ከሞኖ ሃይብሪድ ከስሙ እንደምትረዱት ዳይ is two አይደለ ሁለት ባህሪያት እንዴት እንደሚወረሱ ያጠናበት መንገድ ነው። የመጀመሪያው ላይ አንድ ባህሪ ላይ ብቻ ያተኮረው አይደለ ወይ for example the pea plant ወስደን የአተር ተክልን ወስደን ወይ የአተር ተክል ከለሩን ነው የያዘውን አበባ ከለር ነው ያየነው ወይ የዘሩን ቅርጽ ነው ያየነው ወይ ከለር ነው ያየነው አይደል እዚህ ጋር ደግሞ ሁለት ባህሪያት እንዴት ነው በአንድ ጊዜ ሲወረሱ የሚከሰተው ነገር የሚለውን ያጠናበት መንገድ ነው ግሪገር መንደል። So it's a cross between two entities of two different traits such as round seed shape yellow pod color and wrinkled seed shape green pod color. በዚህ ጊዜ የምናጠናቸው ሁለት ባህሪያት በአንድ ጊዜ የመወረሳቸውን ነገር ነው ብለናል። ስለዚህ ለምሳሌ ሁለት ባህሪያትን አንድ ላይ ብናመጣ የሲድ የአንድ ተክል ራውንድ ሲድ ያለውና ቅርጹ ማለት ነው የሎ ደግሞ የፍልቃቄ ከለር ያለው ሲዱ የታቀፈበት ፍልቃቄ ከለር ያለውን ተክል መውሰድ እንችላለን ከምን ጋር የነዚህን ደግሞ ሪሰሲቫቸውን ማለት ነው። ኦኬ wrinkled seed ካለው ከለሩ ደግሞ ፖድ ከለሩ ደግሞ ግሪን ከሆነ የሆነ የአተር ፍልቃቄ ካለው የአተር ተክል ጋር ብናዳቅል የምናገኘው ማለት ነው። ለምሳሌ እነዚህን ሁለት አይነት የአተር ተክሎች ብናዳቅል ምን ይገኛል? The cross between round yellow seed and wrinkled green seed resulted in all round yellow seeds and this is the F1 generation. በዚህ ጊዜ የምናገኛቸው ሁሉም ኦፍስፕሪንጎች ተወላጆች ወይም ዘሮች ምን አይነት ይሆናሉ? round yellow seed ያላቸው ተክል እናገኛለን። ኦኬ ከዚህ ምን እንረዳለን? again during dihybrid cross ጊዜ የመጀመሪያ ላይ የምናገኛቸው ትውልዶች የምናገኛቸው offsprings they show even if genotypically the recessive alleles ቢኖርባቸውም እዚህ ጋር እንደምታዩት ኦኬ ግን still express የሚያደርገው the dominant allele ነው ማለት ነው። cuz
ሁለቱም ትሬቶች ሁለቱም አይነት ባህሪያት ላይ ብናይ ሄትሮዛይገስ ዶሚናንት ሄትሮዛይገስ ዶሚናንት ሄትሮዛይገስ ዶሚናንት ስለሚኖረው ማለት ነው። ሶ ቢኮዝ ኦፍ ዳት ኦልዌይስ እንግዲህ የሲድ ባህሪ ዶሚናንቱ ራውንድ ነው አይደለ? አጌን የከለር ኦፍ የፒ ፕላንት ሲድም ደግሞ ዶሚናንት ሆኖ የሚታየው የሎ ነው ብለናል አይደለ? ዩ ጋይስ ኩድ ሪሜምበር ሰንጠረዡን ማስታወስ ትችላላችሁ፣ የትኞቹን ዶሚናንት የትኞቹን ሪሰሲቭ አድርጎ እንዳስቀመጠ መንድል። ስለዚህ እነዚህ ሁለቱ ዶሚናንት ናቸው ማለት ነው ኦቨር ዘ ሪንክልድ ግሪን ሲድ ከሆኑት ላይ። ስለዚህ አት ዘ ፈርስት ጀኔሬሽን እነዚህ ሁለቱን የተክል አይነቶች አዳቅለን የምናገኛቸው በማን ዶሚኔትድ ሆኖ ነው? ኦልሬዲ ዶሚኔትድ በሆነው ትሬት ዶሚኔትድ ሆኖ ተገልጦ ነው የምናገኘው ማለት ነው። ዊች ኢዝ ራውንድድ የሚሆነ የሎም የሆነ ማለት ነው። ሶ ኢትስ ጀስት ላይክ ደ ሞኖ ሃይብሪድ መጀመሪያ ላይ ኤፍ1 ጀኔሬሽን ዶሚናንቱ እንደሚገለጸው the same type ዳይሃይብሪድ ላይም both the traits ዶሚናንት የሆነው ባህሪያቸው የሚገለጽባቸው ተክሎች ነው የምናገኘው። then after the F1 generation okay the outcome of the cross between the F1 generations ምን ይሆናል? resulted in round yellow, wrinkled green and round green as follow ማለት ነው። ከዛ እነዚህም ከኤፍ1 ጀኔሬሽን ያገኛቸውን ኦፍ ስፕሪንግ ደግሞ በምናዳቅልበት ጊዜ ምን እናገኛለን? እነዚህን 4 አይነት ኦፍ ስፕሪንግስ እናገኛለን። ሶ እንደምታዩት ራውንድ የሎ የሆኑ ኦፍ ስፕሪንግስ አሉ which means both the dominant traits expressed የሆኑባቸው። again wrinkled yellow የሆኑ ደግሞ አለ which means recessive የሆነው የሲዱ ሼፕ እና ዶሚናንት የሆነው የሲዱ ከለር የወጣባቸው ተክል እናገኛለን። and again wrinkled ሆኖ ግሪን የሆነ እናገኛለን which means both the recessive አለልስ የተገለጹባቸው ተክሎች and round green እናገኛለን ማለት ነው። which is round ካልን ዶሚናንት የሆነው የሲዱ ሼፕ እና recessive የሆነው ደግሞ የሲዱ ከለር ተገልጦ እናያለን ማለት ነው። ስለዚህ all of the recessive alleles and that of the dominant alleles at the F2 generation ይገለጻሉ ማለት ነው። ሴም ጎዝ ሞኖ ሃይብሪድ ላይም አንድ ትሬት ሆነ እንጂ አታኩራን እያጠናን የነበረው at the second generation ነው አይደለ? second filial generation ላይ ነው the recessive alleles ተገልጣ ያየ ነው። just like that አሁንም አብዛኛው ኦፍ ስፕሪንግ ዶሚናንት የሆነው አለሎች የሚገለጹባቸው ተክሎች ይሆናሉ። ዶሚናንት የአለሎቹ ትሬት የሚገለጹባቸው ይሆናሉ። የተወሰኑት ደግሞ አጌን ከሁለቱም ሪሰሲቭ ከሁለቱም ዶሚናንት የሆኑባቸውን እናገኛለን ማለት ነው። ሶ ሬሾ 9-3-3-1 ይሆናል። ኦኬ 9 ምን ይሆናሉ? ዶሚናንት የሆነው ሁለቱም ትሬቶች ዶሚናንት የሆኑ የሚገለጽባቸው ተክሎች ይኖራሉ which means roundedም ሆኖ ከለሩ ደግሞ የሎ የሆነ። 3ቱ wrinkled ሆኖ ግን ከለሩ የሎ የሆነ which means ዶሚናንት ከለሩን የያዘ። ሌላኛው 3 ደግሞ ራውንድ ሆኖ ግን ሪሰሲቭ የሆነውን ከለር which is ግሪንን የያዘ። አንዱ ደግሞ ምን ይሆናል? በሁለቱም ሪሰሲቭ የሆነው ግሪንም የሆነ and again wrinkledም የሆነ። ሶ በዚህ ዌይ እናገኛለን ማለት ነው ውጤቱን። ሶ በፓኔት ስኩዌር ብንመለከት at the F1 generation we have this male and female gametes and then RY ምንድነው ኤክስፕረስ የሚያደርግልን? ሁለቱም ዶሚናንት የሆነውን አለል የተሸከመውን ፓረንት ፊሜል ጋሜት ነው። እዚህ ጋም ደግሞ የወንዱ አለ። የሴቷ ደግሞ እዚህ ጋር ራውንድ ሆኖ ግን ምን የሆነውን ያልሆነውን ግሪን የሆነውን which means recessive ነው ለcolor of the seed ግን ዶሚናንት ነው ለሼፕ ኦፍ the seed። እዚህ ጋር ደግሞ ሼፕ ኦፍ the seed recessiveውን የያዘ የፊሜል ጋሜት እንዲሁም ደግሞ የዋይ የሲዱን ደግሞ ከለር ዶሚናንት የሎውን የያዘ አለል አለ። እዚህ ጋር ደግሞ ቦዝ ኦፍ ደም ሪሰሲቭ አለልን የያዘ ፊሜል ጋሜት አለ። ይህንኑ አይነት ደግሞ በወንዱ ጋሜት በኩል ደግሞ አለ። ኦኬ በወንዴው ክፍል ላይ ሶ እነዚህን ክሮስ ስናደርግ ኦኬ the F1 generation ክሮስድ ሲደረግ ሰልፍ ክሮስድ ሲደረግ ሶ የፊሜል ጋሜት አርዋይ የያዘው ከሜል ጋሜት አርዋይ ከያዘው ጋር ከሆነ እድሉ የተገናኘውና የተጣመረው then ሁለቱም
ዶሚናንት የሆነ አለል ያወርሳሉ ማለት ነው ለሚገኘው ልጅ። ኦኬ ቦዝ በሼፕ ኦፍ ዘ ሲድም ሆነ በከለር ኦፍ ዘ ሲድም። አሁን ደግሞ እንዲሁ እያደረገን ክሮስ ስናደርግ አጌን ቦዝ ሆሞዛይገስ ዶሚናንት የሆነ የሲዱ ሼፕ ነገር ግን ኢቨን ዶ ዶሚናንት ሄትሮዛይገስ የሆነ ደግሞ የሲዱ ከለር ይገኛል ማለት ነው። ሶ እንዲህ እያደረግን ክሮስ እየሰራን እያንዳንዱን የምናገኛቸው ውጤቶች አሉ ማለት ነው። ይሄንን ከዚህ ክሮስ፣ ይሄን ከዚህ ክሮስ፣ ይሄን ከዚህ ክሮስ እያደረግን ይሄን ሰንጠረዥ እንሞላለን። ዴን ስንቆጥር እንደምታዩት 9 ይሆናሉ። ራውንድ ሲድ ያለው የሎ ከለር ራውንድ የሎ ከለር ያለው ሲድ የሚኖራቸው ተክሎች ማለት ነው። እዚህ ጋር እንደምታዩት ኦል ኦፍ ደም ዶሚናንት ናቸው። ሶ ኦብቪየስሊ ራውንድ የሎ ከለር ያለው ሲድ ነው የሚገኘው። እዚህ ጋር ራውንድ ነው ዶሚናንት ስለሆነ አይደል? ግን እዚህ ጋር አንዷ ዶሚናንት ስለሆነች which is የሲዱ ከለር ላይ አንዷ ዶሚናንት ስለሆነች ኦልዌይስ ዶሚናንት ፕሬዘንት ካደረገ ዶሚናንት አላል የዛም ኤክስፕረስድ የሚሆነው ፌኖታይፕ ዶሚናንት ከለር ነው ብለን የለ ሰው አገን ራውንድ የሎ ነው የምናገኘው። እዚህ ጋርም ራውንድ የሎ ነው ኮዝ ኢቭን እንዶ እዚህ ጋር የሼፕ ኦፍ ዘ ሲድ ትሬት ላይ ሪንክልድ ብትኖርም ፕሬዘንት ብታደረግም ሲንስ ዶሚናንቱ ፕሬዘንት ስላልሆነ አገን የሎ ነው የሎ ነው አገን ደግሞ ራውንድ የሆነ ሼፕ ነው የሚገኘው። ስለዚህ የሎ ራውንድ ናቸው። ስለዚህ ስንቆጥር 1 2 3 4 5 6 7 8 9 ኦፍ the offsprings ፌኖቲፒካሊ 9 የሚሆኑት ራውንድ የሎ ሆነው እናገኛቸዋለን። 3ቱ ደግሞ ብናይ ራውንድ ግሪን ይሆናሉ። ኦኬ በአላቸው የሲድ ሼፕ ዶሚናንቱን ያገኙ ነገር ግን when it comes to the color of the seed ግሪን የሆነ ሪሰሲቭን የያዙ ደግሞ እናገኛለን። ሶ እዚህ ክርሲ እዚህ ጋር ራውንድድ ነው የሚሆነው ሁለት ዶሚናንት ስለሆነ ለከለር ኦፍ ሶሪ ኖት the color ለሲዱ ሼፕ ግን ስሞለር ዋይ ሪፕሬዘንት የሚያደርገው the recessive color ነው። so we have got this 1 2 3 የሆኑት ፕላንትስ ዶሚናንት የሆነው የሲዱ ሼፕ የወረሱ ነገር ግን ሪሰሲቭ የሆነውን ደግሞ የሲድ ከለር የወረሱ ናቸው። ሶ 3 ራውንድ ኤንድ ግሪን ሼፕ ይኖራል። ሪንክልድ የሎ የሆኑትም እንደዚሁ። ኦኬ ሶ እዚህ ጋር እንደምታዩቸው ሶስቱም when it comes to their shape okay the shape of the seed wrinkled ይሆናሉ። ሪሰሲቭ ነው ያዙት። እዚህ ጋር I think there is a mistake እዚህ ጋር ታይፕ ሲደረግ smaller r ነው የሚሆነው። እዚህ ጋር ሪሰሲቭ የሆኑ ጂኖች ናቸው ሁለቱም ሪሰሲቭ ሲሆኑ አይደለ ሪሰሲቭ ጂኑ የሚገለጸው ትሬቱ የሚገለጸው so all of them wrinkled ናቸው። ግን when it comes to their color the dominant y exist ያደርጋል የሎ ናቸው። so we get 3 of this and again አንድ ብቻ ሪሰሲቭ ሁለቱንም ሪሰሲቭ ጂንስ ደግሞ የወረሰ ተክል ልናገኝ እንችላለን which is both of them ሪሰሲቭ የሆነውን wrinkled shape እና ሪሰሲቭ የሆነውን ደግሞ color which is green color ልናገኝ እንችላለን ማለት ነው። okay so this way we get 9:3:3:1 phenotypic ratio ማለት ነው። okay ተገልጾ የምናየው የሚታየን ባህሪያቸው በዚህ መልኩ ልናገኝ እንችላለን ማለት ነው። ከዛ በዚህ መልኩ ልናሳይ እንችላለን using Punnett square። so አሁን አንድ ደግሞ ኤግዛምፕል ብንደግም በደንብ ይገባናል አይደለ? so activity 4.15 እንደ ኤግዛምፕል መውሰድ እንችላለን። so it's practicing the hybrid cross ነው እንድንለማመድ ነው። so using your knowledge of the hybrid crosses ቀደም ብለን ያየነውን የhybrid cross ጣታችንን በመጠቀም we create a Punnett square to show the cross between green axial and yellow terminal. so what are the gametes? how can we get the gametes to cross between F1 generations የሚለውን እንመልስ አብረን። so እዚህ ጋር ሁለት ትሬት ነው የምንመለከተው አይደለም ምልከታ የምናደርግበት ሁለት ባህሪያት ነው። አንደኛው the color of the pod ነው የአተሩ የተሸፈነበት የእሸቱ ሽፋን ከለሩ አረንጓዴ የሆነና የሎ የሆነ አለ። ከእንደገና ደግሞ ፍላወር ፖዚሽኑ የተክሉ ላይ ያለው የአበባው የተቀመጠበት ቦታ ከግንዶቹ መካከል የበቀለ አበባ ያለው አለ ወይ ደግሞ ተርሚናል at the tip of the plant
የእጽዋቱ ጫፍ ላይ ደግሞ የበቀለ አበባ ያለው አለ። ስለዚህ እነዚህን ሁለት ነገሮች ነው የምናተኩረው። አንደኛው የፖዱ ከለር ነው፣ ሌላኛው ደግሞ ፍላወር ፖዚሽን ነው። ሶ እነሱን መጀመሪያ ፓረንቶች አሉን ግሪን አግዣል የሆነና የሎ ተርሚናል የሆነ። ሶ the green axial is the dominant one and yellow terminal ደግሞ is the recessive one ማለት ነው። ኦኬ ለፖዱ ከለር ግሪን የሆነው ዶሚናንቱ ነው፣ የሎ ደግሞ ሪሰሲቭ ነው። ለፍላወር ፖዚሽኑ አግዣል የሆነው ዶሚናንቱ ነው፣ ተርሚናል የሆነው ደግሞ ሪሰሲቭ ነው። ስለዚህ እነዚህን ሁለት ፓረንት ጀነሬሽንስ ስናዳቅል ምን እናገኛለን? at the first generation we get all dominate ያደረጓቸው ትሬቶችን ኦኬ which is green የሆነ and axial የሆነ ግን deep inside ምን አለ? the recessive አለ። so the first generation ላይ ያገኘናቸውን offsprings ስናዳቅል ኦኬ ሰልፍ ፖሊኔት ስናስደርጋቸው ሰልፍ ክሮስ ስናሰራቸው ምን እናገኛለን? አንደኛ እናስቀምጣለን አለ በፓኔት ስኩዌር ሁሉንም ጋሜቶች ላይ በወንዱ በኩልም በሴቷ በኩልም ልናገኝ የምንችለውን እንደዚህ በሮና በኮሎምን እናስቀምጥና ክሮስ እንሰራለን። ክሮስ መስራት ነው ስራችን። ኦኬ ሶ ክሮስ ስንሰራ እንደምታዩት 1 2 3 4 5 ግሪን አግዛል የሚለውን እየቆጠርኩኝ ነው። ኦኬ 6 7 8 9 ግሪን አግዛልስ እናገኛለን which means እዚህ ጋር ሆሞዛይገስ ዶሚናንት ከሆኑ አገን ዶሚናንት ነው የሚወጣው። ሆሞዛይገስ ዶሚናንት ነው እዚህ ጋር ደግሞ ሆሞዛይገስ ዶሚናንት ነገር ግን when it comes to the flower position heterozygous dominant ነው still the dominant allele capital letter A ኤግዚስት ስለምታደርግ the dominant allele ነው expressed የሚሆነው። we get the axial position ያለው flower I mean the pea plant again here እዚህ ጋር dominant still exist ስለሚያደርግ green ነው የሚሆነው። ስሞል ሌተር ጂ ብትገኝም ሪሰሲቭ ስለሆነች ተቀባይ ተጎልባች ስለሆነች እዚህ ጋርም እንደዚሁ ሁለቱም ጋር ሪሰሲቭ ጂንስ አሉ ግን ስቲል the dominant exist ስለሚያደርጉ ሁለቱም ትሬቶች ላይ the dominant alleles ናቸው ኤክስፕረስድ የሚሆኑት። so this way 9 የሚሆኑ green axials ቦዝ ትሬት ላይ ዶሚናንቶቹ ኤክስፕረስድ የሆኑባቸውን ፕላንትስ እናገኛለን። ከዛ ግሪን ተርሚናል የሆነም 3 የሎ አግዛል የሆነም 3 እንደዚሁ አንደኛው ትሬት ዶሚናንት አንደኛው ትሬት ሪሰሲቭ ያያለበት። እዚህ ጋም ደግሞ when it comes to the color of the pod yellow recessive ያያለበት የሎ የሆነ ሪሰሲቭ ያለው እና አግዛል ደግሞ ያያለበት which means the dominant exist ያደረገበትን ደግሞ እንዲሁ 3 እናገኛለን ስንቆጥር። ኦኬ and yellow terminal ደግሞ which means both the recessives የተገለጹበት እዚህ ጋር እንደምታዩት homozygous recessiveዎች ስላሉ ነው yellow terminal የተገኘው። so አንድ ደግሞ both the traits በሪሰሲቭ ፎርማቸው የተገለጸበትን እናገኛለን ማለት ነው። so በዚህ መልኩ 9:3:1 ሬሽዮ እናገኛለን ማለት ነው። so በዚህ ወይ አክቲቪቲያችንን ሰርተን መላመድ እንችላለን ዳይሃይብሪድ ክሮስን። ታዲያ ግሪጎር ሜንደል from the monohybrid and the hybrid crosses he discovered the two foundational laws of inheritance እነዚህን ሁለት monohybrid እና dihybrid crosses ተጠቅሞ የዘር አወራረስ ሂደትን ከተመራመረና ካጠና ምልከታ ካደረገ በኋላ ሁለት መሰረታዊ የዘር አወራረስ ህግጋትን ሊያስቀምጥ ይችላል ሊያገኝ ይችላል። and these are laws of segregation and law of independent assortment. so let's see እነዚህን ሁለት ሎስ ምን እንደሆኑ አንድ በአንድ። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮአችን ደግሞ ከዚህ ክፍል ቀጥሎ አሁን ካቆምንበት ቀጥሎ ያለውን ከሎ ኦፍ ሴግሪጌሽን ከሚለው ፓርት እንቀጥላለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።